ዓለም ሊጠፋ ይችላል ብሎ ማስቀመጥ በራሱ ይሄ ሚስ አንደርስታንዲንግ ወይንም ደግሞ ነገሮችን የማገለባበጥ በቃ ድንግል ማርያምም ያለችው ነገር ምንድነው? እቺ ትሁትና ደግ እናት መልአኩ አበሰራት፣ እሺ ያለች የመረጣት እግዚአብሔር የእግዚአብሔር ምርጫ በእሽታን የተቀበለች ዳትስ ኢት። እኔም እያልኩ አሁን እነሱ ያሉት አሁን ትልቁ ፕሮብለም ሁልጊዜ እኛ ቤት ያለው ስለ ክርስቶስ አይደለም እየተጨቃጨቅን ያለ ነው። never be በክርስቶስ ጉዳይ አይደለም ብዙ ጊዜ ጭቅጭቅ ውዝግብ ውስጥ የምንገባው። ክርስቶስ ቤዛ ነው። የክርስቶስ ቤዛነት በፍጹም ከሌው ገላው ጋር አይገናኝም ብለው ነው አባታችን የሰበኩት። ይሄንን ነው የተናገሩት። ቪዲዮ ሙሉ አለ ላሰማ ይችላል። ከዚህ ውጭ ያሉት ነገር ነው። ድንግል ማርያም ግን ቤዛ አትባልም ብለው ቤዛ አትባልም ብለው በምንኛው ነው የተናገሩት? አየህ፣ በጥሞና መስማት የኛ ሰው ቢሰማ በጥሞና መስማት ቢችሉ ቤዝነት እሳቸው የተናገሩት ንግግር የጌትነት ቤዝነት ነው የተናገሩት። ሰው በሚፈልገው ተርጉሞ መሳደብ ጀመረ። ታውቁም እያልኩ ነው። በሚፈልገው ተርጉሞ የጌትነት ቤዛ የላትም። አሁን ኖ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ክርስቶስ ኢየሱስ በመስቀል ላይ የሰራውን የቤዛነት ስራ ሰርታለች ብለን አስተምረንም ሰብከንም አናውቅም። ልክ ክርስቶስ ኢየሱስ በመስቀል ላይ ቆይ ለምን ተበሳጭተው መሳደብ አባታችንን ማዋረድ ለምን ፈለጉ? ሁሉ ገራ አንዴ ይሄንን ሐሳብ ልናገር። እሳቸው ልክ ቤተክርስቲያኒቷ የንግግራቸው ስህተት የሚጀምረው ልክ ቤተክርስቲያኒቷ ድንግል ማርያምን ቤዛ ብላ ስትናገር ክርስቶስን ቤዛ በምንልበት መንገድ አድርገን እንደምንወስድ አድርገው የተወሰኑ ግሩፖችን ደስታና ሰላም ለመስጠት በሚመስል መንገድ ምን ብለው ተናገሩ? ምን ሲጀመር ድንግል ማርያምን እዛ ጋር ማንሳት ምን አስፈለጋቸው? ማስተማር ካለባቸው ጌታ ኢየሱስ ክርስቶስ በመስቀል ላይ ያደረገውን የማዳን ስራ ማንም ሰው ሊሰራው አይችልም፣ የሱ ቤዝነት ከሌሎቹ ቤዛነት ጋር የሚገናኝ አይደለም ብሎ ክሊር አድርጎ ቬግ ባልሆነ መንገድ ክሊር ሳያቀላቅሉ ሳይደበላልቁት መናገርና ማስተማር ማንም ከልክሏቸው አያውቅም። ምክንያቱም ሲሰበክ የሚውልና የሚታደር ነገር ነው። በዕለተ ዓርብ እኛ የዛን ቀኑ ሙሉ ስንሰግድና እግዚአብሔርን ስናመሰግን ሕማሙን ስናስብ የነበር ነው ድንግል ማርያም ተሰቅላለች ብለን ነው እንዴ? የተሰቀለው ክርስቶስ ነው ብለን ነው። ገና ከጅምሩ ኢንቴንሽኑ ምንድነው? ነይ ማርያም ቤዛ ነሽ አሉ ለዓለም ቤዛ ልጇን ምን አይነት እነዚህ አይነት ስብከት ውስጥ ገና ከጅምሩ መግባቱ ያመጣው ምንድነው? ምን አስባላቸው እሳቸው? ማን ጠየቀ? የድንግል ማርያም ቤዛነትና እኛ ድንግል ማርያምን ልክ እንደ ክርስቶስ ኮሪ ዲመር ናት ብለናል ወይ? አንድ ላይ እኩል ተሰቅላ መስቀል ላይ ወጣ ተቤዠናል ብለናል ወይ? ለክርስቶስ ብቻውን ሲሰበክ ጴንጤ ነው የምትባለው። እየዋሸው ነው። ስለዚህ ያልተባለ ነገር ክርስቶስ ብቻውን የሚሰብክ በመጽሐፍ ቅዱስ ላይ ተመርኩዞ የክርስቶስን ወንጌል አደባባይ ለብቻው የእሷን ስም ሳይጠራ በተሰበከ ጊዜ ምንፍቅና ነው የሚባለው። እየዋሸው ነው። በእኛ ቤት ትምህርት በሆነ ነገር የቅድስት ድንግል ማርያምን ስም ካልጠራ ምንፍቅና ነው የሚባለው ትምህርታችን አይደለም ነው። ቤተክርስቲያን ምን ነው ቤተክርስቲያን እንደዛ ቤተክርስቲያን ችግሯ ኢየሱስ ተሰበከ አልተሰበከ አይደለም። በኢየሱስ ሽፋን ግን የምንፍቅና ስብከት ግን መስበክ አትችልም። ለምሳሌ እሳቸው ካስተማሩት ትምህርት እኛ ማናምንበት ነገር እናንተ የታያችሁ ቤዛ የሚለው ብቻ ነው። ድህነት ነገ የሚባል ነገር የለም፣ ዛሬ ነው። እኛ ዋን ሴቭ ወይም ደግሞ ቅጽበታዊ የመዳንን ትምህርት አናምንም። ሲጀመር ሰው የሚድነው በቅጽበት ነው ብለን አለም እናምነው። ድህነት በቤተክርስቲያናችን ሂደታዊ ነው። እሳቸው ቅጽበታዊ ያደርጉት ይሄ እኛ እምነት አይደለም። እሱ ጋር የምጠይቅ ለምን መሰለ ቅጽበታዊ ሊሆን እንደሚችል ኮምፕሊትሊ እኛን የሚመለከት ነገር እሳቸው ኮምፕሊትሊ ቅጽበታዊ እንዴት ይሆናል ካልከኝ እኔ መልሰዋለኝ እና እንነጋገርበታለን። ክርስቶስ በተሰቀለ ጊዜ አንዱ ሰደበው፣ አንዱ አመሰገነው። እዛ ምንም ነገር የለም። ምን አደረገ ክርስቶስ? እውነት እልሃለሁ ዛሬ ከኔ ጋር በገነት ትኖራለህ አለው። ቅጽበታዊ ነው። ይሄን ምን ልትለኝ ነው? አንድ ጥቅስ አንብብልኝ። ማቴዎስ ወንጌል ምዕራፍ 24 ከቁጥር 13 ላይ አውጣና በራስ አንደበት አንብበው። እሺ፣ ከዛ ይሄ ለምን እንደተባለ እነግርሃለሁ። ማቴዎስ ወንጌል ምዕራፍ 24 ከቁጥር 13 ላይ አውጣና አንብበው። ምዕራፍ 24 ከቁጥር 23 በራስ አንደበት አንብበውና እሺ ቁጥር 13 አይደለም 13
እስከ መጨረሻ የሚጸና ግን እርሱ ይድናል ይላል። ጮክ ብላ እስከ መጨረሻ እስከ መቼ የሚጸና? በጣም ጥሩ። ስለዚህ ይሄ ሂደታዊ ነው ወይስ ቅጽበታዊ ነው? ከኖርክ በኋላ በክርስቶስ ስትሆን እስከ መጨረሻው ነው የምትጸናው። በሱ ማመን አለበት። አምነህ የተጠመቀ ይድናል እኮ ነው የሚለው። በክርስቶስ ስም በአብ ወልድ በመንፈስ ቅዱስ ስትጠመቅ የእሱን መንገድ ልትከተል ነው አይደል እንዴ? እሱማ በሱ መንገድ ነው የምትሄደው። እሱማ ልክ ነህ እኮ። እኛ አምኖ የተጠመቀ ሰውና እኛ እኮ ስህተት ነው ያልነው በአመንክ ቅጽበት። እኛ እኮ እያልን ያለ ነው ምን መሰለህ? እኔ በርካታ የመጽሐፍ ቅዱስ ጥቅሶችን አመጣልሃለሁ። ድህነት ድኛለሁ፣ እየዳንኩኝ ነው፣ እድናለሁ ብለን ያስቀመጥነውን ይህንን ንግግራችንን የሚደግፉ አንድ አይደለም 2 3 መጽሐፍ ቅዱስ ጥቅሶችን አምጥቼ ላሳይ ይችላል። ስለዚህ እዚህ ላይ ጌታ እስከ መጨረሻው የጸና ይድናል ሲል እነዚህ ሰዎች አስቀድመው ክርስቶስን ያላገኙና ያልዳኑ ሰዎች ናቸው እንዴ? እስከ መጨረሻው ስትጸኑ ነው ምድኑት የተባሉት ቀድሞ የእግዚአብሔር ልጅ ያላገኙ ናቸው እንዴ? ነው አይደለም። በክርስቶስ አምነ ልጅነትን አግኝተ እግዚአብሔርን በመምሰል ህይወት ካልኖር ካላደግ ያመነ የተጠመቀ ይድናል የሚልህ እኮ በክርስቶስ ህይወት ውስጥ ለመኖር አምነ ተጠምቀ ስትኖረው የምትኖረው ኑሮ ነው። እሱን ነው እያልኩ ከዛ ጊዜ ጀምሮ ቆይ እቺን መልስልኝ። ከዛ ጊዜ ጀምሮ በአብ በወልድ በመንፈስ ቅዱስ ስም ከተጠመቅክ በኋላ ሐዋርያቶቹን ሐዋርያት አድርጓቸው በአብ በወልድ በመንፈስ ቅዱስ ስም እያጠመቃቸው ሐዋርያት ከሱ ጊዜ ጀምሮ ያለ ህይወት የክርስቶስ ህይወት ነው። ከዛ በፊት የነበረው የኃጢአት ህይወት ነው እያልኩ እኮ ነው። ከዛ በፊት ለነበረው አይደለም። ድምንት ያንን አምነህ ተጠምቀህ አምነህበት አደጋ እንኳን ቢደርስብህ ድነሃል። ይውደን ይውጃብ እኔ ታዲያ እኮ ዮኒ አሁን እኮ አንተ የኔን ሐሳብ ነው እየደገፍክ ያለው እንዴት እንደሆነ ላስረዳ። ቴንክ ዩ ቬሪ ማች ባይዚ አመሰግናለሁ። ዮኒ እያለን ያለው አምኖ የተጠመቀ ሰው ይድናል እያልክ ነው አይደል? ቴንክ ዩ ለኔ ነው የምንፈልገው። ታዲያ ይሄ እኮ ታዲያ አምነህ ብቻ ስትድን ነው እኮ ድነት ቅስፈታዊ ነው የሚባለው። ልክ እንደ ወንድሞቻችን ባመንክ ቅስፈት ትድናለህ ከተባለ ድነቱን ቅስፈታዊ ያደረገው የመጽሐፍ ቅዱሳዊ አይደለም። አምነህ ተጠምቀ ግን መዳን ይሄ ምን አለው? ቅስፈታዊ ሳይሆን አምኖ ብቻ አይደለም የሚዳነው ተጠምቆም ጭምር ነው። ይሄ ክርስቲያናዊ ትምህርት ነው። ይሄን መች ተቃወምኩኝ? ባመንኩኝ ቅስፈት የእግዚአብሔር ልጅ ሆኛለሁ፣ ባመንኩኝ ቅስፈት ድኛለሁ ምናምን የሚለውን ነው ስተት ያልኩ። ልክ እሳቸው ግን ያሉት ምንድነው? ድህነት አሁን እዚቹ ጋር የሆነ አለ አይደለ? ልክ ክርስቶስ መጥቶ እኛን ወደሱ እስኪያስገባን ድረስ የኛ ድህነት አልተጠናቀቀም። ድህነታችን ሁሉ በሁሉ የሚሆነው ሰማይና ምድርን የፈጠረ ክርስቶስ ወደዚህ ዓለም መጥቶ እኛ ወደሱ ወዳለበት ቦታ ሲወስደን ነው። ታምናለህ አይደል? ትክክል። ፍጻሜያችን ያኔ ነው። እዚህ ጋር ነው አንደርስታንዲንጉ ልዩነት። አሁን ኦርቶዶክስ ያለው ልዩነት ኦርቶዶክስ ወንድምና እህቶቻችን ያለው ልዩነት በእኛው አንድ ጥቅስ ሰው ዝም ብሎ ይጠመቃል። አምነ የእሱን ኑሮ እንድትኖረው የክርስቶስን ህይወት ልትኖረው ነው በአብ በወልድ በመንፈስ ቅዱስ ስም የምንጠመቀው። አብዛኛው ሰው ይህን አናላይዝ አያደርገው። ከዛ በኋላ የክርስቶስ ነው የሌሎች አይደለም፣ ዓለማዊ አይደለም። በአብ በመንፈስ ቅዱስ ስም ከተጠመቅ በኋላ የክርስቶስን መንገድ ተከታይ ነህ፣ የክርስቶስን እምነት ሰባኪ ነህ፣ የክርስቶስ ምንድነህ? ደቀ መዝሙር ነህ። ዳስ ዋት ኢትስ ሰፖዝድ ቱ ቢ። የኛዎቹ እንደዛ አይደለም እያልኩ ነው። ይሄንን አስተምሮ ስለሌለ እየተጠመቀ ሄዶ መጥቶ የፈለገውን ነገር ያደርጋል፣ እንትን እያለ የፈለገውን ነገር ያደርጋል። ይሄ ነው ትልቁ ልጅ። እኔ አሁን እያነበብኩ ያለው ታዲያ እያነበብኩ አሁን ሁለት ነገር መለየት ይኖርብናል። ዮኒ እዚህ ጋር ትምህርቱን መቃወምና በተማርነው ትምህርት መኖር አለመቻልን መቃወም ሁለት የተለያዩ ናቸው። ቤተክርስቲያን የምታስተምረውና አማኙ ልክ ቤተክርስቲያን በምታስተምረው ልክ የማይኖር ከሆነ ድክመቱ የአማኙ ነው እንጂ የቤተክርስቲያኒቷ የትምህርት ችግር አይደለም። ቤተክርስቲያኒቷማ ክሊር ሰው አምኖ ሲጠመቅ ልጅነትን ያገኛል፣ ይድናል። ከዛ ክርስቶስን በመምሰል ህይወት ያድጋል። ከዛም በኋላ ጌታ ኢየሱስ ክርስቶስ ወዳለበት እንገባለን ብለን የምናምነው። ግን አንድ ሰው ዘልዛላ ከሆነ የጌታን ቃል የማይሰማ ከሆነ ከኃጢአት የማይርቅ ከሆነ ስጋውን የማያሸንፍ ከሆነ በርዳኑ የቤተክርስቲያን ሳይሆን የራሱ ነው። ይህም ደግሞ ልክ ጌታ እንደተናገረ በዚህ በገላትያ መልእክቱ የተወደደው ሐዋርያው ቅዱስ ጳውሎስ እንደዚህ ብሎ ይናገራል። ቁጥር 7 ገላትያ 6:7 ላይ አትሳቱ አለ። ስለዚህ መሳት የለብንም ክርስቲያኖች። እግዚአብሔር አይዘበትበትም። የስ ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳልና በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል። ሚኒንግ በስጋ የምትዘሙት ከሆነ በስጋ እግዚአብሔርን የሚያስከፋ ስራ የምትሰራ ከሆነ መበስበስን ታጭዳለህ ነው። ቀጠል ላለ ተወዳጅ ሐዋርያ ጳውሎስ
በመንፈስ ግን የሚዘራው ከመንፈስ ምን ያጭዳል? የዘላለም ሕይወት ያጭዳል። ስለዚህ መልካም ስራ የሚሰሩ ሰዎች የዘላለም ሕይወትን ያጭዳሉ። ቤተክርስቲያን ጥሪዋ አትዘብቱ በእግዚአብሔር ላይ በስጋችሁ በሚበሰበሰው ስጋችሁ እግዚአብሔር አምላካችሁን አታሳዝኑት፣ ባይሆን በመንፈስ ዝሩ የዘላለም ሕይወትን እንድታጭዱ። ቀጥላለና ጳውሎስ ቁጥር 9 ላይ ባንዝል በጊዜው እናጭዳለን፣ መልካምን ስራ ለመስራት አንታክት። አየ ስለዚህ ትምህርቱ ይሄ ነው። ሰው ግን ከዚህ ትምህርት ፈቀቅ ካለና ወጣ ካለ ድክመቱ የትምህርቱ ሳይሆን በጣም ጠይቅ። ስለዚህ አባታችን ላይ ያሁላ ይቅርታ እንዲጠይቁ የተደረገበት ነገር ምንድን ነው? ይቅርታ ስላቆያችሁ ኤፍሬምም አባታችንም ስላቆያችሁ ጥያቄዎቻችሁን ትጠይቃላችሁ። እስከዛ ይህን ይመልስልኝ። ለምንድን ነው አባታችንም በዛ ደረጃ እንዲዋረዱ የተፈለገበት ይቅርታ እንዲጠይቁ የተፈለገበት ብዙ ስማቸው እንዲጠለጠል የተደረገበት ምንድን ነው? እስቲ ዘግበኝ። ኦኬ በጣም ጥሩ። እኔ በመጀመሪያ ደረጃ አባታችን ምንድነው ትምህርት ላይ የተሳሳቱት። በቃ አለቀ። ሌላ ፐርሰናል ችግር አልነበረባቸውም፣ ወይም የስነ ምግባር ጉድለት አልነበረባቸውም፣ ወይንም ደግሞ ሲጠጡ ወይንም ደግሞ ሲዘሙቱ ወይንም ደግሞ በግብረ ኃጢአት ተይዘው ሲጨማለቁ አልተገኙም። ህዝቡን ሰብስበው እያስተማሩ በትምህርታቸው ላይ ህጸጽ ወይንም ጉድለት አለበት ብላ ያየችውን ቤተክርስቲያን ይህ ትምህርት የቤተክርስቲያኒቷ ትምህርት አይደለም፣ ቤተክርስቲያኒቷ እንደዚህ ብላ አታምንም ብላ ቤተክርስቲያን ጠራቻቸው። ቅዱስ ሲኖዶስ ተሰበሰበ። ከቅዱስ ሲኖዶስ እሳቸውም እኔ ለማለት የፈለኩት ብለው መግለጫቸውን ሰጡ። እኔ የምቃወመው ምንድነው አባታችን የተገኘባቸው የሃይማኖት ወይም የትምህርት ስተት ነው እንጂ የምግባር ስተት አይደለም። የተሳደበው እሳቸው ላይ አንደበቱን ያላቀቀው የስድብ ቃላትን የተናገረ በጣም ያክፋፋቸው የተቆጣቸው ያ ሁሉ ፍርዱን ከእግዚአብሔር ይቀበላሉ ብዬ ነው ማለት። እንደዛም በመሆኑ ከሚያዝኑት ግለሰቦች ውስጥ አንዱ ነው። በጣም ጥሩ። የመጀመሪያው ስህተት ድንግል ማርያም ቤዛዊተ ዓለም አትባልም። ይሄ ትምህርት በእኛ ቤተክርስቲያን ውስጥ እኛ ድንግል ማርያም ቤዛዊተ ዓለም አንዴ ሀሳቤ ልናገርና ከዛ በኋላ ስህተት ይሁን አይሁን የሚለውን ነገር በመደማመጥ ቢሆን የተሻለ ይመስለኛል። ስለዚህ እሳቸውን ብሎ ተናገረው ክርስቶስ አስታራቂ ነው ወይ? አዎ አስታራቂ ነው። ክርስቶስ ከአብ ጋር የታረቅንበት ብቸኛ አስታራቂያችን ነው ወይ? አዎ ነው። እሱ ቤተክርስቲያን ታስተምራለች። አዎ ታስተምራለች። እርቁ የክርስቶስ በምን የተከናወነው ነው? በቤዛነቱ። ምን አይነት ቤዛነት? ቤዛ ሲባል ምን አይነት ቤዛ ይብራራል። ምን አይነት ቤዛነት ነው የክርስቶስ? ቅድም ኤፌሶ ምዕራፍ 1 ቁጥር 7 ላይ አስቀምጫለሁ። በውድ ልጁ በደሙ በኩል የተደረገ ቤዛነት ነው። ስለዚህ ይሄንን ቤዛነት ድንግል ማርያም አላደረገችውም፣ ልታደርገውም አትችልም። ማንም ሰውም ይሄንን ቤዛነት አያደርገውም። እኛ ድንግል ማርያምን ቤዛ ብለን እንድንናገር የሚያደርገን ሁለት ማስረጃዎች አሉን። አንድ መጽሐፍ ቅዱሳዊ ማስረጃ አለን፣ ሌላኛው ታሪካዊ ማስረጃ አለን፣ ወይም ከቤተክርስቲያን አባቶች እንጠቅሳለን። የሚቀድመው ከመጽሐፍ ቅዱስ እንደመሆኑ ከመጽሐፍ ቅዱስ እንጠቅሳለን። በዚህ በኦሪት ዘፍጥረት እንደምናውቀው ሔዋን የእባቡን ድምፅ ሰምታ ለሰው ልጆች ሁሉ ምንን አወረሰች? በአዳም በኩል ሞትን አወረሰች አይደለ? ይሄ ክሊር ነው። ድንግል ማርያም ደግሞ የመልአኩን ብስራት በመስማት ቤዛ ማለት ምትክ ነው። የመልአኩን ብስራት በመስማት ለሰው ልጆች መዳን ምክንያት ሆነች። ይህንንም ደግሞ ሉቃስ ወንጌል ምዕራፍ 1 ከቁጥር 26 እስከ መጨረሻው ድረስ ማንበብ ይቻላል። ገላትያ ምዕራፍ 4 ከቁጥር 4 በዘመን መጨረሻ እግዚአብሔር ከሴት የተወለደ ከሕግም በታች የተወለደ ልጁን ላከ ይላል። ስለዚህ የተወለደው ስጋን የነሳው ከሷ ነው። ስለዚህ በሔዋን ምክንያት እንደወደቅ ነው፣ በድንግል ማርያም ምክንያት ደግሞ ክርስቶስ ኢየሱስ ከሷ ስጋን እንደመንሳቱ ምንን አግኝተናል? በክርስቶስ ኢየሱስ በኩል መዳንን አግኝተናል። ይሄ መጽሐፍ ቅዱስ የሚያስረዳው ነው። ቅዱስ ኢራኒየስ አጌነስት ሄሬሲስ ቡክ 3 ቻፕተር 10 ላይ ደግሞ ምን ብሎ ይጠራታል? በመጀመሪያዎቹ መቶ ክፍለ ዘመን የነበረው የቤተ ክርስቲያን አባት ኮዝ ኦፍ ሳሊቬሽን ሊትራሊ ሔዋን ምን አለ? ሔዋን ዕፀ በለስን በመብላቷ ለራሷም ለልጆቿም ሁሉ ምን አደረገች? ሞትን አመጣች። ድንግል ማርያም ደግሞ ምን የመላኩን ብስራት በመስማቷ ለሰው ልጆች መዳን ምክንያት ሆነች ብሎ ሊትራሊ በቀጥታ ኮዝ ኦፍ ሳሊቬሽን ወይም የመዳናችን ምክንያት ናት ብሎ ያስቀምጣታል። ከዚህ ተነስተን
ምን ብለን ጠራናት? ድንግል ማርያም ቤዛ ብለን። ስለዚህ ቤዛነቷ የክርስቶስ የማዳን ስራን ተክቶ የተሰራ ቤዛነት አይደለም። አባታችን ግን ሲናገሩ በንግግራቸው ላይ ቤዛ ልጇ ነው ሲሉ ልክኛ ቤዛ ማርያም ናት እንደ ክርስቶስ ያለን አስመስለው ስለተናገሩ በዚህ ስህተት ነው። ከዛ አንጻር ነው የተናገሩት እሳቸው። እኛ ደግሞ አንድም ቀን ልክ ቤዛ ኢየሱስ ነው እንደምንለው ቤዛ ድንግል ማርያም ናት ብለን አላልንም። እንዳልናስመስለው አይባልም ብለው ማስተማራቸው እጅግ በጣም ነውርና ስህተት ነው። ለዚህም ቤተክርስቲያን ቀኖናዊ ስርዓቷን ተከትላ አርማቸዋለች። የተሳደቡትና ሌላ ነገር የተነጋገሩት ሰዎች ደግሞ ወይ የቤተክርስቲያንን ትምህርት ማንበብ ማጥናት ይኖርባቸዋል። ስለዚህ እኔም እያልኩ ያለሁት መጽሐፍ ቅዱሳዊ ላይ ቤዝነቷ ተጠቅሷለሁ እያልኩ እየጠየቅኩ ነው። መጽሐፍ ቅዱስ ላይ ባለው ቅድስት ድንግል ማርያም ቤዛ ናት የሚል ጥቅስ አለ ወይ ብዬ እየጠየቅኩ ነው። አሁንም በድጋሚ ድንግል ማርያም ቤዛ ናት የሚል መጽሐፍ ቅዱስ ላይ ቃል በቃል የለም። ልክ ስላሴ የሚለው ቃልም መጽሐፍ ቅዱስ ላይ ቃል በቃል አናገኝም። መንፈስ ቅዱስ በቀጥታ አምላክ ነው የሚል ቃል መጽሐፍ ቅዱስ ላይ ቃል በቃል አናገኝም፣ ተጽፎ አናገኝም። ቃል በቃል መጽሐፍ ቅዱስ ላይ አልተጻፈምና ይሄ ምን ተብሎ ነው የሚጠራው? ኤግዛክት ወርድ ፋላሲ ብለን ነው የምንጠራው። which is fallacy ነው። ኤግዛክት ወርድ ፋላሲ ይባላል። በጣም ጥቂት ነገር ነው። በጣም በግልጽ የተጻፉ ነገሮችን ምን አልተጻፈ አባታችንን መወንጀል ቃል በቃል አልተጻፈም ነው ያልኩት። ትምህርቱ የለምና ቃል በቃል አልተጻፈም። በጣም ዲፍረንት ተረዳውና ምን ሆነ መሰለ አባታችን እዛ ላይ አልተጻፈም የሚል የለም ብለው ቃል በቃል ነው የተናገሩት። የተጻፈ እሳቸው እንደዛ አይደለም ያሉት እሳቸው አላሉም። እንደዛ ሶሪ ይቅርታ። እሳቸው ያሉት ልጇ ነው ቤዛ እና ብለው ስለ ልጇ ቤዛነት ዕብራውያን ምዕራፍ 9 ቁጥር 12ን ጠቀሱ። አንድ ጊዜ ቤዛነትን አግኝቶ በገዛ ደሙ ገባ የሚለውን ማለት ነው። ያ የክርስቶስ ኦፍ ኮርስ ተጽፏል በግልጽ ያ ስለዚህ ተጽፏል። ይሄን ምንም የሚከራከር አሁን እስቲ እሺ ሌሎቻችሁ ኤፍሬም ባለ ጊዜው እንኳን ደህና መጣ። እስቲ በዚህ ጉዳይ ላይ ያለን ሀሳብ በጣም ቴንኪዩ ትዕግስት ኖሮ እስካሁን ስለጠበቅ ብዙ አስጠብቅ ያለው በጣም ይቅርታ። እስቲ የምትለውን ነገር እንስማ፣ ከዛ ወደ ሳሚ እንሄዳለን። እሺ ዮኒዬ ስላስገባኸኝም እድል ስለሰጠኸኝም አመሰግናለሁ። ያው ብዙ ፖይንት እንትኖች ስለተነሱ በጣም ብዙ ነው ጥያቄ ያለኝ። ጥያቄ ይሁን ወይ ሀሳብ የምሰጠው አላወኩም፣ ግን ሀሳብ እንድሰጥ እድል ስለሰጠኝ አሁን መጨረሻ ላይ ካላችሁት ብንጀምር፣ ለምሳሌ ልደትዬ ሰላም ብያለሁ። በነገራችን ላይ ሳሚዬም ሁላችሁንም ሰላም ብያለሁ። ከታች ያላችሁትንም ልደት በተደጋጋሚ ምን ስትል ነበረ? ኮምፓራቲቭ እየሰራህ which is መጽሐፍ ቅዱስ ማይሰራውን ለምሳሌ መጽሐፍ ቅዱስ አዳምና ኢየሱስን በተደጋጋሚ ያመሳስላቸዋል። ለምሳሌ አንደኛ ቆሮንቶስ 15:22 ላይ ሁሉ በአዳም እንደሚሞቱ ካለ በኋላ ሁሉ ደግሞ በክርስቶስ ሕያው ይሆናሉ እያለ ይናገራል። ሮሜ 5:14ም በርካታ ክፍሎች ላይ በአዳም ሞት በኢየሱስ ሕይወት እያለ ይናገራል። አንድ ክፍል ከዘፍጥረት እስከ ራዕይ ድረስ ማርያምና ሔዋንን ኮምፓራቲቭ አስገብቶ ያመጣበትን አንድ ጥቅስ አምጣ ከመጽሐፍ ቅዱስ ውስጥ ጀስት ዋን ካለ እኔ ይቅርታ ጠይቃለሁ እና ያንተን ትምህርት ተቀበላለሁ። አንድ አዳም ብሎ ማርያም ብሎ ኮምፓራቲቭ ያመጣበትን። ኦኬ በመጀመሪያ ደረጃ ዮኒ አንተን ጥያቄ መልሻለሁ ወይስ አልመለስኩም? እኔ ተግባብተናል እምልህ እኔም የጠየቅኩት አለ we can agree to disagree በሚለው ነው እኔ የዘጋሁት። we can agree to disagree ማለት ባለመስማማት ተስማምተን ባለመስማማት ከተስማማን እኔ የገባሁት በመጀመሪያ ደረጃ ያንተን መልስ ለመስጠት ስለሆነ እስክንግባባ ድረስ ሌትስ ኮንቲኒው። ኦኬ ለምን መሰለ ያልኩ ቃል በቃል የለም ካልከኝ አባታችን የተናገሩት መጽሐፍ ቅዱስ ላይ እንደዚህ ሚል የለም ብለው ነው አባታችንም የተናገሩት እያልኩ ነው። እንደዚህ ሚል የለም ያሉበት ቪዲዮ አለ እጅ ላይ ልታሳየኝ ትችላለህ? ቆይ አንዴ ከዚህኛው መውጣት አለብኝ። እዚህ ላይ ነው ያለው የኔ ስልክ ላይ ወደዚህ አላስተላለፍኩት። ሌላ ሰው ከፈለክ ቪዲዮ አለኝ የሚል ሰው ካለ አስገባ። በቴክስት ቪዲዮ ላኩልኝ ወይ ቪዲዮ አለኝ የሚለው ቪዲዮ አለኝ የምትሉ ግቡልኝ። ማላቃችሁን አልፈልግም። ማቃችሁ ሰዎች አምጡልኝ። በዚህ አጋጣሚ ምናልባት የአንተ ቤት ብዙ ጊዜ
ኮመን ለሁለቱም ሰዎች ውይይት ካለ እድል መስጠት የሚችል ቤት ነውና አንድ ነገር ላስነግርህ። እሺ ወንጌላዊ ኤርሚያስ ፍቃደኛ የሚሆን ከሆነ በመዳን ዙሪያ ከሱ ጋር መወያየት ስለምፈልግ መጽሐፍ ቅዱስን መሰረት አድርገን አንተ ቤት መጥቶ የሚወያይ ከሆነ ልትጋብዝልኝ ትችላለህ? አብሶሉት ፕሊዝ በመዳን ዙሪያ ብንወያይ ደስ ይለኛል። ያ ራሱን መስክሯል። በድህነት ትምህርት ዙሪያ በመሰረተ ክርስቶስ ዙሪያ አይ ቲንክ የኦርቶዶክስን በጣም የሚቀበል ሰው ነው። እኔ ሲቃወም አላየውም። እሱ አልስማማ ካለህ ደግሞ በቅርቡ ድኝ ያለው ሁሉም ነገር ልክ ነው ብሎ ወደ ፕሮቴስታንት የገባ ወንድማችን እንዳልክ አለ አይደለ? ያ የዳንክበት ትክክል አይደለም። ምን ያሁን አይ ለኔ ፈለኩት እንዳሳብ ኤርሚያስ በዛ ተቃውሞ የለውም። እንደ መሰረተ ክርስቶስ እንደ ኦርቶዶክስ የሚያስተምር የለም እያለ ነው የሚናገረው። በሱ ጥያቄ